ሰላም እንዴት ናችሁ የተወደዳችሁና ምርጥ የሆናችሁ ቤተሰቦቼ እንደምን አላችሁ ሁሉ ሰላም ነው እኛ ጋር ሁሉ ሰላም ነው ፈጣሪ የተመሰገነ ይሁን እናንተ ጋር እንዴት ነው ሁሉ ሰላም ነው ሁሉ ሸጋ ያላችሁበት ሰላማችሁ ብዝት ይበል እንላለን ዛሬ እንደተለመደው በሌላ ቪዲዮ ይሄው መተናል ማለት ነው እንግዲህ ሰሞኑን የነ አብርሽ ጉዳይ ትንሽ አሳሳቢ ጉዳይ ነበረ ምንም ትንሽ የሚባል ነገር ሳይሆን አሁን እንግዲህ ወደ ሻንጣ ወደ መጎተቱ ማለት ደረጃ ደርሷል ማለት ነው እንግዲህ ሻንጣ ሲጎተት ነበር አሁን ዛሬ ደግሞ ያው ሻንጣው ከቤት ወጥቷል ማለት ነው ቤት ውስጥ ነበር የሚጎተተው አሁን ከቤት ወጥቷል ሻንጣውና በጣም አስቸጋሪ ነገር ነው እውነት ለመናገር ያቺ ነፃነት የተባለችው የድሮ የአብርሃም ኤክስ መጣችና ደብልልቃቸውን አወጣች ማለት ነውና እነሱም ተረጋግተው ነገሮቹን በእርጋታ ለመፍታት አልሞከሩም አብርሽም የራሱ የሆነ ጥፋት አለበት ሩታም የራሷ የሆነ ጥፋት አለባት የሁለቱም ጥፋት ነው በነገራችን ላይና አብርሃም ደግሞ በጣም ትልቅ ጥፋት ነው ያጠፋው መጀመሪያ ላይ እኔ እውነት ለመናገር አፕሪሼት አድርጌ ነበር ልጅቷን ያናገርክበት መንገድ ልጅቷን እንዳትጎዳ ያደረከው ነገሮች ትክክል ነው ግን እሷ የማይገባት ከሆነ አንተ ውሳኔህን የመወሰንና ቤትህን የማዳን ግዴታ ያለብህ አንተ ነህ ስለዚህ ድጋሜ ልጅቷን ማግኘት ትክክል አይደለም ማግኘት የለብህም ሩታና አቤልም አግኝተዋት ነበር እንግዲህ ነፃነትን ካሁን በኋላ ከህይወታችን ውስጥ ውጪ ብሎ አስጠንቀዋት አቤልም ወደ ሀገርሽ ተመለሽ ወደ ቡታጅራ ተመለሽ ብሏት እንግዲህ ተመልሳ እንደሄደች ነው እነሱ የሚያውቁትና አሁን ዛሬ ደግሞ አብርሃም ከነፃነት ጋር ቡታጅራ ሄዷል ተብሏል ምን ሊያረግ ሄደ ሲጀመር ይሄንን አደረገ ማለት አብርሃም ሩታን አይፈልግም ወይም ደግሞ ትዳሩን አይፈልገውም ማለት ነው ይሄንን የሚያደርግ ከሆነ በቃ ይሄ ነው ሌላ ውሳኔ ምንም ነገር የለውም ስለዚህ ስህተት እንደሆነ ያውቃል መጀመሪያ በቃ የተፈጠሩ ነገሮች በቃ ቀለል ብሎ መታለፍ ይችላል ነበር ሩታም የራሷ ስሜታዊ የሆነች ነገሮቹን ባለመረጋጋት ያበላሸቻቸው ነገሮች አሉ በሁለቱ መካከል ሰላም ይባል ነገር የለም ለመነጋገር እንኳን እድል እየተሰጣጡ አይደለምና እንግዲህ ዛሬ ወደ ቡታጅራ ከነፃነት ጋር ሄዷል ብላ ሩታ ደግሞ ዛሬ ወደ ቤተሰቦቿ ሄዳለች ምን ማለት ነው ትላንትና ተጋብተው ልጅን የሚያክል ነገር መጥቶ ዛሬ እንደገና ሻንጣ ጎትቶ ቤተሰብ ጋር ሲኬድ ምን ማለት ነው እንደዚህ ያለ ጸብስ ቤተሰብ ሲያይ ምንድነው የሚሰማው ባለፈው ታስታውሳላችሁ ማይሆን ነገር ተፈጥሮ ጋሽዬ ከቡታጅራ መጣው የነሱን ትዳር አስተካክለው ተቆጥተው ምን ብለው ሁለተኛ እንደዚህ ያለ ነገር እንዳላይ ብለው ሄዱ ነውር አይደለም ነውር እኮ ነው ምን ማለት ነው እንደዚህ ያለ ነገር ማለት ጨዋታ ነው እንዴ ትዳር እኮ ጨዋታ አይደለም ሌላው አብርሃም በጣም የሚገርመኝ ነገር እንግዲህ ሩታም ደጋግማ መታነሳው የተነጋገርነው ነገር ተግባራዊ አያደርግም ተነጋግረን ተመልሶ ስተት ይሰራል ተነጋግረን ተመልሶ ስተት ይሰራል ለምንድን ነው እንደዛ ያለ ነገር የምታደርገው ምን ፈልገ ነው እንዴ ትዳርን አትፈልገው እንዴ ሰው የሆነ ነገር አላደርግም ብሎ ተነጋግሮ ተማምኑ መልሶ ያንን ስተት ይሰራል ይሄ እውነት ለመናገር ትልቅ ስተት ነው እውነት ለመናገር አብርሃም ራስን ቆም ብለ መጠየቅ ያለበት ይመስለኛል ይሄ አያዘልቅም ለወደፊትም ማለት ነው ጠቃሚ አይደለም ያንተን ህይወት የሚጎዳ ቤትን የሚጎዳ ከሆነ ማቆም ነው ያለበት ከተነጋገራችሁ ቃልን ማክበር ነው ያለበት በዛ በቃል መሰረት በቃ የተስማማችሁበትን ነገር ብቻ ማድረግ ድጋሜ እንዳታገኛት ብላ ነበር ለምን አገኛት እንደ የበለጠ ዛሬ ቡታጅራ አብረ ሄደሃል ከሄድክ ትልቅ ስተት ሰርተሃል በህይወት ላይ ትልቅ ስተት ማለት ነው በሩታ ላይ ብቻ ሳይሆን በልጅህም ላይ ነው ስተት ይሰራው ይሄ እውነት ለመናገር በቃ እንድናፍርብ ኦዲየንስ እንዲያፍርብ ያደረክ ነው ማለት ነው ወይም ደግሞ እነ ሩታ እንደሚጠራጠሩት የተደበቀ ሌላ አጀንዳ አለ ማለት ነው ያ ነገር እንዳይወጣ አውለታ እንዳለችው በቃ ሚስጥር እንዳይወጣብህ ነው ይሄድከው እንዳለችው ሊሆን ይችላል ብለን እንድንገምት ያደረከን ነው ማለት ነው እና ቤልና ቢኒ እንግዲህ መተው ለማረጋጋት ሞክረው ነበር ሩታ ብዙ ነገር አውርተዋል በቃ በጣም እሷ ራሱ ብዙ ነገር አውርታለች ተነጋግረን ነበር ግን ለኔ ሳይነግረኝ ነው ሄደው ቡታጅራ እንደሚሄድ ነግሮኛል ብላለች ሄጃለሁ ብሎ ነግሮኛል እዛ ያለ ሰውም ነግሮኛል
ይሄ በጣም ትክክል አይደለም ከሳት ይያለሽ እሺ እኔ ካንቺ ጋር ስለሆንኩ ነው አሁን በቤት ገብተሽ አቤል ሳይነግረኝ ሄደው እሷን እንድትሄድ አስጠንቅቀሽ ነበር አሁን ከነፃነት ጋር እንደሄደ በምን እርግጠኛ ነሽ እሱን እናጣራና ከሳት ሜልም ካለብሽ ትይጃለሽ ግን ተረጋግተሽ ስለዚህ እሷም ይሄኔ ትሄዳለች እኔ አንቺ ብቻ አይደለም ግን ቡታጅራ ሄዷል ስደውለት እንደዛ ነው ብሎ ይነገረኝ ለምን ሳይነግረኝ ይሄዳል እውነት ከሷ ጋር ከሄደ በጣም ትክክል አይደለም ያ ብቻ አይደለም ከሷ ጋር ባይሄድም ቡታጅራ ከሄደ ነግሯት መሄድ መቻል አለበት እንዴ ምን ነክቶት ነው እሱ ሌላ ከከተማ ውጪ እኮ ነው የሄደው አሁን ለስራ ከተማ ውስጥ ምናምን ቢሆን አንዳንድ ጊዜ ሳትነጋገሩ ልታደርጉት ይችላልላችሁ ግን ከከተማ ውጪ ግዴታ ነው ማወቅ አለባት ለምን ያሳስባታል ቢያንስ ያሳስባታል የት ሄደ የሚለው ራሱ ያሳስባታል ቢያንስ ማለት አላይ መግባባት እንኳን ቢኖር ቴክስት ማድረግ በቃ ቴክስት እንደዚህ ሄጃለሁ አይ በጣም ትክክል ነገሮችን አብረን እንፈታ አይደል እንዴ ምን ነጋገሩ ሁሉ ጊዜ አንተ ፊት ያላየሁት ማብርሽን ቢኒያው ሄዷል ችግሩን ለመፍታት በጣም ጥረት እያደረጉ ነው ማለት ጥረት አድርገዋል ለማለት እንኳን እቸገራለሁ ለምን ሲያወሩ እየተጣዱ ነው የሚያወሩትና እንዴ ሰው መጀመሪያ እኮ መረጋጋት መቻል አለበት ተረጋግቶ ነው ችግሩን የሚፈታው እሱም ይቆጣል እሷም ትቆጣለች ምናምን አንዱ ነው ያዳመጠም ስለዚህ እንዴት ነው ችግር የሚፈታው እንደዚህ ያለ ችግር አይፈታም መጀመሪያ ቁጭ ብሎ አንዱ ጋር ያለው ሁለቱም ጋር ያለውን ስሜት መደማመጥ ያስፈልጋል ማለት ነው ካልሆነ እንዴትም መብት ያመጣል ሌላው ቢኒ ያለው ቡታጅራ ነበር ቢኒ ከቢኒ አሁን ከቡታጅራ ነው የመጣሁት እኔ አላየሁትም ይያለ ነው እንግዲህ አቤል እንዳለው ምናልባት አሌዳ ይሆን እሱን የምናየው ጉዳይ አንተ ላታየው ይችላል ያየው ሰውም እንዳለ አቃለው ነግሮኛል ሲቀጥል ደግሞ እሱም በራሱ አፍ የተናገረው የመሰከረው ነገር ነው ምክንያቱም እኔ ሳላቅ ነው የሚሄደው እየተነሳ አንዳንድ ጊዜ ማለት እየተነጋገርን ነገሮችን እያወራንበት ከዛ በዚህ መንገድ እናረጋለን ተባብለን እሱ ግን ሐሳቡ ሌላ ነው አብርሃም እንግዲህ ከዚህ ፊልም ከፍቅር ጋር የነበረ ጊዜ እንደዚህ ያለ ስተቶች ይሰራ ነበር ደጋግሞ ነገሮችን ከማስተካከል ይልቅ ማወሳሰብ ውስጥ ነበር ሲገባ የነበረው እውነት ለመናገር አንዳንድ ጊዜ ማለት ነው ምናልባት ሰው ሊያሳዝናችሁ ይችላል ነፃነት ልታሳዝነው ትችላለች እንደ ሰው እንደ ጓደኛ እንደ በፊት ገርልፍሬንድ ማለት ነው አሁን ግን ባለ ትዳር ነው ልይቷ አልተረዳውም አሁንም ቢሆን አንተ ከሩታ ጋር ትዳር አልመሰረትክም ምናምን ይያለችው ካላመነች ለማሳመን መሞከር ኦፊሻሊ ተናግሯል ሚዲያ ላይ እኔ በቃ ባለ ትዳር ነኝ አሁን ቤተሰብ መስርቻለሁ ብሎ ነግሯታል ስለዚህ ራስሽን ሰው ያጁ ብሏታል እንዲህ ብሏት እሷ አንደርስታንድ ሳታረግ በቃ በፍጹም አታደርገውም አይደለም አሁንም ከሷ ጋር አይደለም ከኔ ጋር ነው የምትሆነው ምናምን ብትል ከሆነ ግንኙነቱ ማቆም አለቀ አንድ ሰው የምትረዱት እንድትረዱት ፍቃደኛ እስከሆነ ድረስ ነው እንጂ ላፊ የሚሄድ ከሆነ አውቆ የተኛን ቢቀዘቅሱት አይሰማም እንደሚባለው እሷ በቃ ያንን ነገር እንደዛ አይነት ነገር የምታሳይ ከሆነ ማቆም ከሷ ጋር ያለውን ግንኙነት በቃ አለቀ ምክንያቱም ከትዳሩ የሚበልጥ ነገር ስለሌለ ማለት ነው ስለዚህ አብርሃም ትልቅ ስተት ነው ሌላ የሚሰራው ሌላ ያለውን ነገር ተረጋግተሽ አስበሽ ትይሻለ እናረጋግጥ ከዚህ ሲቹዌሽን መውጣት ፈልጋለሁ ከዚህ ስሜት ውስጥ መውጣት ፈልጋለሁ አይኖ አቤል ከኔ ጋር ነህ ኤቭሪዴይ ትመጣለህ ታረጋጋኛለህ ምናምን ግን ቤት ውስጥ የሚፈጠሩት ነገሮች ደግሞ ይደብራሉ ከናካቴው ለምን አርቅም እንግዲህ አቤል ኦፍ ኮርስ ከሩታ ጋር ሆኖ ሩታ የሆነ ነገር መጥፎ ስሜት ሲገባ ሲያረጋጋት ምን ሲል ነበር ምናምን ነገር ማለት ነው ግን ትልቁ ስተት እንደዚህ ነገሮች እንዳይሰፉ አቤል ማገዝ ይችል ነበር አቤል በጣም ትልቅ ጥፋት አጥቷል በመሃላቸው ገብቶ በቃ ነገሩን ከማጋጋል ሲያጋግል ነበር በቃ ለሩታ ወግኖ ሲያጋግል እንደዛ ነበር በቃ ትክክለኛ ጓደኛ ትክክለኛ እንደወንድም ከሆነ ሁለቱንም ተቆጥቶ አረጋግቶ ምንም ችግር ቢኖር እንኳን ማለት ነው አንዱ አብርሃም ጋር እንኳን ችግር ቢኖር አብርሃምን ተቆጥቶት ለብቻው ለምን እንዲታረጋለ ብሎ ከዛም በኋላ ሁለቱም ጋር ሲሆን ግን አረጋግቶ ሁለቱንም ተቆጥቷቸው አረጋግቶ እንዲነጋገሩ እድል መፍጠር ይችላል ነበር ግን ያንን አላደረገም ምን ሆነ ነው አብርሃም እንደዚህ ታረጋው ምናም ብሎ እንዳለ ከሩታ ጋር ሆኖ ምናም ተደረቦ ሲቆጣ ስለነበረ ነገሮችን ለማብረድ እንኳን አልተቻለም ማለት ነው አንዳንድ ጊዜ አስተራቂ ሆነን ስንቀርብ እኛ ራሱ እንደውም ሌላ ሰው ሆነን እንዳንቀርብ ራሳችንን መጠንቀቅ ምንም ያላወቅነው ነገር እንዳለ እየተሰማኝ ነው ሩታ ማለት አብርሽ በዚህ ልክ እንደዚህ ተቀይሮ ያላወቃችሁት ነገር ልጅ ማለት የሆነ ያላወቅነው ነገር
እኔ ነፃነትን እኔ ማስጠንቀቂያታለሁ ትዳርን አትበጥብጪ ሌላ ነገር ሳይፈጠርብሽ በሰላም ወደ ሀገርሽ ሂጂ ብያታለሁ ይኸውልህ እንደዚህ እኮ እንድታደርግ መንገዶችን እየከፈተላት ያለው እሱና እሱ ብቻ ነው በነገር ላይ ለምንድን ነው የሚለማመጣት አይደለም በእኛ እድሜ ያለ ሰው ይሄን ነገር አይደለም ህፃናት ይረዳሉ ገባ ይሄን ነው ቅድም ያልኳችሁ ምክንያቱም አውቃ መረዳት ካልፈለገች መተው ነው በቃ አለቀ አብርሃም እሷ መለማመጥ እሷ እንዳትጎዳ ምናምን አይ የሚባል ነገር የለማ ምክንያቱም ቅድሚያ የምትሰጡት ነገር አለ ምክንያቱም አንዳንድ ጊዜ እውነትን መሸሽ አይቻልም በቃ እውነትን መጋፈጥ ነው ስለዚህ እሷ መጋፈጥ ነው ያለባት አይ መጋፈጥን እፈራለሁ ምትል ከሆነ አብርሃም ደግሞ በእውነቱ እያጎደለችበት እንደሆነ እሷ ምንም ካልጎደለባት ከሱ እየጎደለ እንደሆነ ከገባው ለምን አይሸሻትም ለምን አይርቃትም ለምን ድሮ ሹሩሩ የምትባለው ሄዶ ባክሽ ከህይወቴ ውጪ ባክሽ እንደዚህ አታርጊ ባክሽ ቁርጡን ለምን አይነግራትም እንዴን ቁጭ መናገር ለምን አንዳንድ ጊዜ ቆፍጠን ማለት ማንን ገደለ ሲቀጥል ይሄ ነው በቃ ቁርጡን ነግሯታል ግን ከሷ ስር መውጣት አልቻለም ለምንድን ነው ደግሞ ወይስ የፈራው ነገር አለ ማለት ይወጣል ብሎ የፈራው ነገር አለ ወይ እሺ ከዚህ ነገር ነው መውጣት የምፈልገው ትወጫለሽ እኮ ሰላም እኔ ካንቺ ጋር እንዳልሆንኩ እያስመሰልሽ አይደለም ግን አሁን ልሂድ 10 ደቂቃ ስጪኝ እንደሄደና እንዳልሄደ ከነፃነት ጋር ቢያንስ እናደርጋለን አልፈልግም በቃ እኔ ከማንም ጋር ይሄድ ቢኒያም የሆነ ነገር በላት እኔ በቃ እኔ አልፈልግም ያው እንግዲህ መቆየት አልቻለችም ሩታ ንዴቱ አለ በቃ በጣም ራሷን መቆጣጠር አልቻለችም ስለዚህ ቆይታ ይሄን ማጣራት የሚባለው ነገር ልታምንበት አልቻለችም ሩታዬ እኔ አትጂ አለልሽም ብዙ ጊዜ አትጂ ምናምን ብዬሽ ብዙ ነገር ተፈጥሯል ግን ደግሞ ምን ብዬ እንደማወራም አላውቅም ማለት ግራ ገብቶኛል በጣም መጥፎ ነገር ውስጥ እንደሞ ራስሽን ለማረጋጋት ሞክሪ ዋናው የሚያዋጣው እሱ ነው ምናልባት አሁን እናንተ ያላወቃችሁት አብርሃም ያለበት ኮንዲሽንም ሊኖር ስለሚችል ራስሽን አረጋግተሽ ከዛም በኋላ የሚሆነውን ነገር ምናየው ጉዳይ ስለሆነ ሩታዬ ማለት ከሶሻል ሚዲያ እንዳለ ራቂ አልፈልግም እኔ አልፈልግም ምን አልፈልግም በቃ ሄጄ ምናልባት ፈጣሪ ካለ ከልጄ ጋር ምናል እንገናኛው ከእናንተም ጋር እዛ ድረስማ ከቆየሽ በጣም ከባድ ነው ሲጀመር አብርሃምም የዛ ድረስ እንድትቆይ የማይፈቅድልሽም እንደሚመጣ ምንም ጥርጥር የለው ነገ በሌላ ቪዲዮ እንደምንገናኝ እኔ እንጃ ብቻ አልተራጠርም እስከዛ እናንተም በስልክ ሆናችኋለሁ አገኛችኋለሁ በቃ ከሶሻል ሚዲያ ራስሽን አቂ ማለት ሶሻል ሚዲያ የሚለቀቁት ነገሮች ምናምን ምን እንዳታይ በእግዚአብሔር ችግር የለውም በእግዚአብሔር እሺ በቃ ሻቢ አመሰግናለሁ ማለት ከዚህ በላይ ይሄ ኮን ሲጀመር ሶሻል ሚዲያም በማየት ሶሻል ሚዲያ ላይ ነፃነት የምትፖስተውን የነፃነት ጓደኞች የሚፖስቱትን ነገር ምናምን ያያየች ነው ሩታ ከአቅም በላይ የሆነ መጥፎ ስሜት ውስጥ እንድትገባ ያደረጋት ማለት ነው አንዳንድ ጊዜ የኛን ስሜት ከሚረብሹ ነገር መራቅ አስፈላጊ ነው በቃ ማለት እኛን የሚረብሸን ከሆነ ማቆም መቻል አለብን የተወዳችሁና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል በሌላ ጊዜ በሌላ ቪዲዮ እንገናኛለን እስከዛው ያላችሁ በሰላማችሁ ብዝት ይበል እስከዛው ቻው